ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን። ዶክተር ደብሩ እንደምን ሰነበትክ? ባለፈው ሳምንት በአጋጣሚ አልነበርክም እና ብቻዬን ነበርኩኝ። ዛሬ እንግዲህ እንዳለፈው ሳምንት የጤና መንገድ እንዳለፉት ሁለት ዝግጅቶች ሰው እንደሚያስታውሰው ታስታውሳላችሁ ብለን ተስፋ እናደርጋለን። ጤና ማለት ምን እንደሆነ ከትልቁ የሀገራዊ ጤንነት እስከ ግላዊ በግለሰብ ደረጃ ያለንን ጤናን በሚመለከት ትርጉም ለመስጠት ሞክረናል ማለት አልፈልግም፣ ሰጥተናል። ከዛም አስከትሎ ባለፈውም ደግሞ ዝግጅት በሁለተኛው ቁጥር ላይ አንዳንዶቹ ለረዥም ጊዜ የደረሱብን ችግሮች በሚለመዱበት ጊዜ ይሄ በአውሮፓውያን በዚህ በፈረንጅ ሀገር ለርንድ ሄልፕለስነስ የሚባለው ተስፋ ቢስነት ወይም አቅመ ቢስነትን ይፈጥራል በወቅቱ አንዳንድ ነገሮች ካልተደረጉ በሚል እንደዚሁ መጠነኛ ትንታኔ ሰጥተናል። ዛሬም መንገዱ እንግዲህ የጤና መንገድ ስለሆነ ዛሬም ከዚሁ አስከትለን አንድ ህዝቡ ከሚያነሳው በዚህ አጋጣሚ በዩቲዩብ የሰማችሁን ሰዎች ለሰጣችሁን መልስና አስተያየት ማበረታቻ እናመሰግናለን። እንዲሁም ደግሞ ጥያቄዎች ልካችኋል። እንዲሆን የምትፈልጉት ወይም እንድንገፋበት የምትፈልጓቸውን ነገሮች አመላክታችሁናል እና በጣም እናመሰግናለን። በዛው እንድትቀጥሉም እንገፋፋለን። ከዛም ውስጥ አንዳንዱ ጥያቄ ያንን መሰረት አድርገን እንወያያለን በዛሬው ማለት ነው። ብዙ ሰው በእርግጥ በየግል ህይወታችን እና በየቤተሰብ ችግር የጤና ችግር ቢኖርም ከሀገራዊ እና ከህዝባዊ ጤንነቱ ጋራ እያዛመድን መወያየቱን ነው ያበረታቱን። እንግዲህ ከዛም አንጻር ዛሬ እነዚህን ሁሉ ለረዥም ጊዜ የቆሰለበትን ህዝባችን የቆሰለበትን ጉዳይ ህመም፣ ቀውስ እና ችግሮችን በሚመለከት መፍትሄያቸው ምንድን ነው፣ መሻሪያቸው ምንድን ነው የሚለውን እናነሳለን። አንዳንዴ መሻሪያውን ብቻ ሳይሆን ቁስሉን መጀመሪያ ማወቁ፣ አንተ እንደ ሐኪምነትህ መጀመሪያ በሽታው ካልታወቀ መድኃኒቱ አይገኝም ይባላል እና አንዳንዶችን ቁስል ምንም እንኳ ባለፈውም ትምህርት ላይ በቁስልና በመከራችን ውስጥ መዋዠቁ ወደፊት እንዳንገፋ ያደርገናል፣ መፍትሄ እንዳንፈልግ ያደርገናል ብንልም በመጠኑ ማንሳቱ ተገቢ ነው። ያለንበትን ሁኔታ ለመንደርደሪያ፣ ለመዳኛ ወይም ደግሞ ቁስሉን ለማዳኛ መፍትሄ ከመፈለግ አንጻር እንጂ ይሄ በተደጋጋሚ መከራና ችግርን ማውራት ነፃ ያወጣንን ብዬ አስባለሁ። ዶክተር ደብሩ ምን ትላለህ? እንግዲህ የጤና መንገድ ያመረቀዘውን ቁስል እንዲሽር እንፈልጋለን እና በምን መንገድ ብንቀጥል ደስ ይልሃል? እሺ፣ እግዚአብሔር ይስጥሽ ዶክተር አበባ። አሁን እንደሚባለው የጤናን መንገድ ዓመት ሄዷት ረጅምም ቢሆን አቋራጭ ከመፈለግ አሁን በመኪና በምንሄድበት ጊዜ አንዳንድ ቦታ ሰው በአቋራጭ አንድ ቦታ ለመድረስ ወይም ጥረት በሚያደርግበት ጊዜ የመላተም ለአደጋ የመጋለጥ እድሉም ያንኑ ያህል ከፍ ያለ ነው። ግን በወጉ መንገዱን አክብሮ በሚሄድበት ጊዜ ሰዓቱ ረዘም እንኳ ያለ ቢሆን በጊዜ የተፈለገበት ቦታ በጤና የመድረስ እድሉ ከፍ ያለ ነው። የሰውም ልጅ አኗኗር ከዛ የሚለይ አይደለም እና እንደው ይሄንን እንድናነሳ አንዱ ጠቃሚ መስሎ ሊታይ የቻለው ናፖሊዮን ነፍሰ ጡር ምንድን ነበር አለ የተባለው የአንድ ልጅ ያውም እንግዲህ እሱ ወታደር እንጂ ሕክምናም የምንም እውቀት የነበረው ሰው አልነበረም። የአንድ ልጅ ጤንነት ገና ከነፍሰ ጡርነት በእናቱ ማህፀን ባለበት ጊዜ ነው
የሚል ብሂል ነበረው አሉ እና ለእናቶች እንክብካቤ መደረግ እንዳለበት እንግዲህ አንድ ወታደር እና አሁንም የኛም እንትን የጤና ጉዳይ ከተነሳ በሀገራችን ውስጥ ለ90 ዘመናት ያህል በትንሹ ባጭሩ ያላሰለሰ ቁስል ይቆስል የነበረ ህዝብ አለ። በምንነቱ በአማርነቱ ወይም አማራና እንግዲህ ኃጢአቱ ደግሞ የሀገር አለኝታ መሆኑ ብቻ ነው እና ባለፉት 90 ዘመናት ሲባል እንደው የአእምሮም ሁኔታ እንትን ስለሆነ እንደምታስታውሱት ገና ለገና የሀገር ፍቅር የሚያንገበግባቸው ብዙዎቹ የተማሩት ናቸው በሚል ፈሊጥ ወደ 250 ባዕድ ሀገር የነበሩ ኢትዮጵያኖች እነሱን ነበር ጣሊያኖች መጀመሪያ አደን የገድ እንትን ያሉት የፈጇቸው። በተመሳሳይ ሁኔታ ነው እንግዲህ ደርግም ለ17 ዓመት ኢትዮጵያን ሰው አልባ ሲያደርጋት እነኛው አገርን ይመሩ የነበሩ ልሂቃንን ነበር በግፍ የፈጀው። በተከታታይም እንግዲህ እንትን የተባለው እንደው እንድንጠቅሰው በዚያም ጊዜ የዛሬ 90 ዓመት የጣሊያን ትልቁ ጠላት ብሎ እንትን ያለው አማራውና የኢትዮጵያን ቤተክርስቲያን ነው። ልብ እንበል። የበርካታው ህዝብ እምነት የተዋህዶ ቤተክርስቲያን ነው። የበርካታ የሀገሩ ዋልታና ምሰሶ የነበረው አማራው ነው። ለ5 ዓመት ያልተቃጠለ ቤተክርስቲያን ያልነደደ ካህን አለ ለማለት አይቻልም እና በርካታ ሺህ ቤተክርስቲያኖች ምዕመናን፣ አዋቂዎች የነደዱበት ነው። ባለፉት 95 ዓመት የኢትዮጵያን ቤተክርስቲያን ልሂቃኑ እንግዲህ የበርካታው የኢትዮጵያ ህዝብ በተለይ የአማራ ጦርነት የታወጀበት በሰላም የኖረባት ዘመን 33 ዓመት ብቻ ነበረች። ጠላት ኢትዮጵያን የወረረው በ1928 ነው። የለቀቀው በ33 ነው በአርበኞች እንትን። እንግዲህ በዚያም ጊዜ ይባል የነበረው በፈረንጆቹ ሰነድ እንደዛም ሆኖ ወደ 1 ሚሊዮን ህዝብ ያህል ነው አልቋል የሚባለው። 95 በመቶ አማራ ነበር። 94 በመቶ የኢትዮጵያም አርበኛ የነበረው አማራ ነበር ነው የሚለው የፈረንጆቹ አሃዝ። ያ እንዳባራ ደርግ ሲመጣ ኢትዮጵያ በጣም እምነት ሀገር ናት። የክርስትና የእስልምና የነበር ከምንም ሀገር የበለጠ ብዙ ህዝብ በእምነት ህዝብ የሚኖርባት ሀገር ኢትዮጵያ ከጥቂቶቹ ሀገሮች አንዷ ናት። ኮሚኒስት ነን የሚሉ ነበሩ 17 ዓመት በእምነት ላይ ጦርነት ያወጁ። እንግዲህ ማምለክን እንኳን እንደ ኃጢአት ይቆጥር የነበረ መንግስት ነው ለ17 ዓመት ደግሞ በህዝቡ ላይ እና ጤንነትን ባለፈው እንትን እንዳልነው የበሽታ መጥፋት ብቻ ሳይሆን የአካል፣ የመንፈስ፣ የስነ ልቦና፣ የአቅምም መሟላት ጭምር ነው። ጤንነትን፣ ጥሩ ውሃ፣ ዳኝነት፣ ፍትህ እነኚህ ሁሉ ያጠቃልላል ነው የሚባለው። ትክክልም ነው እና የእነኚህ መጥፋት ብቻ አይደለም በእምነት ላይ እኔ እንደውም በኢትዮጵያ እንዲሁ የዘመድ ቤት እንትን ስል ቤተክርስቲያን እየተደበቁ ነበር ልጆቻቸውን ክርስትና የሚያስነሱት የነበሩት በደርግ ጊዜ እና የቤተክርስቲያን ሀብት ንብረት ተዘረፈ። ያ በማያንስበት ጊዜ ወያኔ እንደገና ኢትዮጵያን በወረረበት ጊዜ የህዝቡ እልቂት ይቅር፣ ወያኔም በጸረ ተዋህዶ ላይ በኢትዮጵያ በአማራ ላይ ብቻ ሳይሆን በተዋህዶ ቤተክርስቲያን ላይ ነው። እንግዲህ በትንሹ 67 በመቶ የኢትዮጵያ ህዝብ የተዋህዶ እምነት ተከታይ ነው። ተከታይም ባይሆን ሌላውም ወገን በተዋህዶ ላይ በወገኑ ላይ የሚደረግ ወንጀል የማያሳዝነው ሆኖ አይቀርም። እስላም ወንድሙም ያዝናል፣ እስላም እህቱም ታዝናለች በክርስቲያኑ ላይ የመጣው ነገር እና በተከታታይ ለ90 ዓመት የቆሰለ ሀብት ንብረቱ የተዘረፈ ይሄ ፈረንጅ የሚለው ፈረንጃውን
ኢንተርጀነሬሽናል ዌልት እና ከአያት ከቅድመ አያት አሜሪካን ሀገር እነ ጆርጅ ቡሽ የአያት የቅድመ አያቶቻቸው ንብረት ነው ለፕሬዚደንት ያበቃቸው ይባላል። ለረጅም ጊዜ የነበረ እንትን ሲተላለፍ እነ ትረምፕም ከአያቱ ጭምር። እኛ ሀገር ግን ብንመለከተው ቅርስ አልባ የተደረገ ህዝብ ነው። ሀብት ንብረቱ ህይወቱ ብቻ አልነበረም። ህይወታቸው ተነጥቆ ልጆቻቸው በድህነት እስከ ዛሬ ድረስ ያሉበት ከትምህርት ከምንም እና አንድ ቁስል አይደለም ማለት ነው። በቁስሉ ሳይጠግ ነው በተከታታይ ለ90 ዓመት ያህል የቆሰለ ህዝብ ያለበት ነው። እርግጥ ነው ሁሉ አይደለም ይህ መቅሰፍት የመጣበትም የመጣለትም አለ ያመጣውም አለ እና እንደው ባጭሩ ይህን ሁሉ እንትን የሚል ነው ማለት ነው። እና እንደው በትንሿ ወባውን ምኑም እንትን ብንል እሱም ከዚህ የራቅ አይደለም ለማለት ያለው ባጭሩ። ምልህ በጣም የሚገርመው አሁን ኢንተርጀነሬሽናል ያልከው ከትውልድ ትውልድ ሀብት ብቻ ማጣቱ ሳይሆን ቁስሉ ይተላለፋል፣ መከራው ይተላለፋል። የደረሰው ችግር በዲኤንኤ ምንድን ነው የሚባለው? ደብሮ አለው አማርኛ መለዘር በደንበዩ በእኛ የረቀቀ በደንበዩ በደም ይተላለፋል። ምን አሁን ያነሳቸውን ረዥም ጊዜዎች እንግዲህ አመርቂ ምንድን ነው የመረቀዘ የሚለው ክሮኒክ እንደማለት ነው ብልሃል ቅድም ስትገልጽልኝ እና ተከታታይ የሆነው ስታስበው እንደውም እኔ አንዳንድ ጊዜ ምን አይነት የታደልን ሰዎች ነን እላለሁ። ምክንያቱም የደረሰብን መከራ አሁን እንደውም ከጣሊያኑ አለፍ በልና ሁልጊዜ ብዙዎቹም ያነሱታል የአህመድ ግራኝ ወረራ በተባለበት ጊዜ እንዳትነሳ ተደረጉ በእነሱ በኩል ያወረራ ሲደረግ የተጨፈጨፈው የተገደለው የሸሸው በጣም ከፍተኛ መከራ ያሳለፈች ሀገር ነች። እንደገና ደግሞ የጣሊያኑ አሁን ስታነሳ በዘር ይተላለፋል ያልኩ በአንደኛው የዓለም ጦርነት ላይ ተከልክሎ የነበረው እነሱ ከፈጠሩት በኋላ ይሄ የጭስ ጋዝ የመስተር ጋዝ በአማርኛ ማለት ነው እንትን ያደረሰው ጉዳት ኢትዮጵያ ውስጥ ምን እንደሆነ እንኳ አሁን በደም ይተላለፋል በጄኔቲክ እንትኖቻችን ይተላለፋል እስከሚለው ድረስ ፋታ ስላላገኘ ያ ማህበረሰብ ኢትዮጵያ እንደ ሀገር ፋታ ስላላገኘች ያንንም መመርመር አልቻልንም። በወሎ እስከ ደሴ ድረስ ተመቷል በዚህ ጭስ ጋዝ። ባሌ ድረስ ባሌ ሲዳሞ የኢትዮጵያ አርበኞች እዛ ድረስ በጎሬላ ተዋጊነት ሄደዋል። እዛ ማስደብ ትግራይ ውስጥ እንደዚሁ በከፊል ጎንደር እነዚህ ሁሉ ያን ስመለከት ይሄ ያልነውን በደም ውስጥ ሁሉ ለረዥም ጊዜ በሚውቴሽን በመፍጠርም በለው በማጥፋት መተላለፍ መልካም ነገር እንዳይተላለፍ እና ለካንሰር ለተለያዩ ነገሮች እንዲዳርገን ያደረገ ነው እና ምን ያህል ይሄ ያመረቀዘው በምን ደረጃም እንደሆነ እንደው ሰው ዝም ብሎ ፖለቲክሊ ወያኔ መምጣቱ ጣሊያን መምጣቱ ምናምን አይደለም። ጤነኛ ህዝብና ጠንካራ ህዝብ ቢሆን ያን ከደመሰሰ በኋላ ይገነባ ነበር ራሱን። ግን ያ ያመረቀዘው በተከታታይ ስለሄደ ለአሁኑ ትውልድ አለመነሳት ለአሁኑ ትውልድ የጤንነት መታወክ ሁሉ አስተዋጽኦ አለው ብዬ ነው የማስበው እና ትክክል ነህ። ስለዚህ እኛ የጤና መንገድን ስለሆነ የበሽታ መንገድን ሳይሆን የጤና መንገድን ስለሆነ የምንጠቁመው አንተ ካልከው ላይ የምጨምረው ምንድን ነው ለረዥም ጊዜ ሄዷል ይሄ ነገር ቅድም እንዳስቀመጥከው በጣሊያንም ጊዜ ሄዷል፣ ፋታ አላገኘንም። ግን በጣሊያን ጊዜ የተደረገው መከራ አባቶቻችን አያቶቻችን ያንን ተወጡት። በአህመድ ግራኝ ጊዜ የተደረገውንም መከራ ከዛም በተለየ የምልህ የታሪክ ሰዎች ብዙ ያውቃሉ፣ ይናገራሉ። የተለያየ ጦርነት ተካሂዶበታል በኢትዮጵያ ላይ የውጭ ወረራ።
ያን ሁሉ እንዲያመረቅዝና መፍትሄ እንዳይሆን ካደረገው አንዱ ብዬ የማስበው ራስ በቀል የሆነው የውጩ ሳይሆን ከራሳችን እንትን የወጡ አብራክ የወጡ ኢትዮጵያን የመሰሉ እንዳልኩት ከአህመድ ግራኝ ከነ ቱርኮች ወረራ ያ ሁሉ በታሪክ የተጻፈው ዶክተር ጌታቸው እንደዚህ ያስቀመጡት የጋላ ወረራ የሚለውን መጽሐፍ ከተመለከትክ ሰው ሊነሳበት በማይችል ደረጃ እንደገና ኢትዮጵያ አገግማ ስንት ፈላስፋዎችን ቤተክርስቲያን እንደገና ተሰርቶ ችላ ነበር ከውጭ በመጣባት ጠላት። የጣሊያንም ያን ሁሉ መከራ ያዩ እንደ ዝናብ ያመርዝ በሚወድቅበት ጊዜ ከአካላቸው እየፈረሰ እየቆሰለ አሁን እንዳልኩትም ደግሞ በደም ደረጃ የሚተላለፍ ያን ሲያዩ የኢትዮጵያ አርበኞች ትግላቸውን ስልቱን የቀየሩት እንጂ አልተሸነፉም ነበር። ወደ በረሃ ገብተው ባለው በተራራችን ምድራችን በሰጠችው ስትራቴጂክ እንትን ለመቋቋም በቁ። የጎዳን ደግሞ እንዳንድንና እንደገና የኢትዮጵያ ትንሣኤዋ የህዝቧ ትንሣኤ እንዳይመጣ ከውስጣችን የተፈጠሩት ናቸው። እንግዲህ ተመልከት፣ ትግራይ ውስጥ አድግራት በለው እንደውም አክሱም ድረስ አድዋ ሁሉ በዚህ ጭስ ጋዝ ተመተዋል። ያ መከራ የደረሰበት ህብረተሰብ ለዛ መከራ መሳሪያ ሆነው መቅረባቸውና አስቀጣይ ሆነው መቅረባቸው ማለት ነው። ወያኔ ሲገባ ታስታውስ እንደሆነ ጣሊያኖች ሲገቡ መጀመሪያ ያደረጉት የኢትዮጵያን ጦር ማስፈታት ነው። አርበኛ እንዳይኖር፣ ኢትዮጵያዊ ጦር እንዳይኖር። እነሱም ስልጣን ሲይዙ የመጀመሪያ ያደረጉት የኢትዮጵያን ጦር መበተን ነው። የደርግ ጦር የምን በሚል ግን የኢትዮጵያዊ ጦር ሰራዊት ነው፣ የደርግ አይደለም። እና ያንን ተግባር መቀጠላቸው በጣም ሁልጊዜ የሚያሳስበኝና ልንመረምረው የወደፊት ወጣት ሊመረምረው የሚገባ ነው ብዬ የማስበው እና የጎዳን የበለጠ ቁስሉን የተባባሰበት አሁን ያለው ደረጃ እንድንደርስና በቅጡ እንዳንመክት ያስደረገን በውስጣችን ባሉት ነው ለማለት ነው። በውስጣችን ራስ በቀል የሆኑት ፊዎች ለማለት ነው። እና ግን የጤና መንገድ ስለሆነ እንዴት ነው የምናሽረው ነው። መንገዶቹ ብዙ ናቸው። የዕለቱ የምንሄድበት ነው። የሚሽርበትን መንገድ ደግሞ መጠቆሙ የኛ ኃላፊነት ነው ብዬ ነው የማስበው። ልክ ነው። እንደው እንትኑ ላነሳሽው እንግዲህ ምንድን ነው የሚባለው ለማጨብጨብ ሁለት እጅ ያስፈልጋል እንደሚባል ሁሉ አሁን የጠቀሻቸው ባንዶች ኢትዮጵያን የወረሩ የወያኔ አባት አያቶች በባንድነት የነበሩ ለጠላት የተገዙ ወደኋላ የምንልበት አይደለም። ኤርትራውያኖች በነገራችን ላይ በርካታው በመጀመሪያው ጦርነት በአድዋ 7000 ጣሊያን ነበር በአንድ አፍታ በ6 ሰዓት ባልሞላ ጊዜ ውስጥ ያለቀው። ከ40 ዓመት በኋላ ሊበቀሉ በሚመጡበት ጊዜ እንደውም እንኳን ጥሩ ሀሳብ አሳንተናልሽኝ የኛ እጅግ የጠለቀ ዳተኝነት ልበለው ከ40 ዓመት በኋላ 40 ዓመት ሙሉ በሚሰናዱበት ጊዜ እግዚአብሔር ያሳያሽ 400,000 ጦር ይዞ ነው የመጣው ጣሊያን በሁለተኛው ጦርነት 400,000። እንግዲህ የኢትዮጵያ ከ40 ዓመት ቀደም ብሎ በአድዋ ጦርነት 100,000 ሰራዊት ነበር በእኛ በኩል የነበረው። በ40 ዓመት በኋላ ሲመጣ 400,000 ሰራዊት ነበር ይዞ የነበረው። በከፊሉ ባንዳ ነው። ከባንዳው በነገራችን ላይ በርካታው ኤርትራዊ ባንዳ ሊባል አይገባም፣ ምክንያቱም የጣሊያን አካል ነበረ። ሶማሌውም ባንዳ ሊባል አይገባም፣ ሊቢያውም የጣሊያን ግዛት የነበረ ነው፣ ታዘው ነው። ትግሬው ግን በባንድነት የገባ ነው፣ በብር የተገዛ ነው። 400,000 ጦርነት ይዞ የገባ ጣሊያን ነው። በዚያ ጊዜም እንደው በጣም እንደው ያለፈ ነገር መቼም ያቃጥላል። ይሄ በሚደረግበት ጊዜ በኢትዮጵያኖች በኩል ምን ነበረ ተስፋው? የዚህ ቀደም ሲል ሊግ ኦፍ ኔሽን የሚባለው
መስራች አገር ስለነበረች ኢትዮጵያ አንዱ ቢነካ የቀሩትም አብረው ይቆሙልኛል የሚል ተስፋ ስለነበራት ፈረንጆቹን አምና ኢትዮጵያ ይሄ ይገጥመኛል የሚል እንትንም አልነበራቸው እና እርግጥ ሰው ስላመነ አይወቀስም። አያት ቅድመ አያቶቻችንን ለመውቀስ አይደለም። እኔ ግን ያ ትምህርት ሊሆነን ይገባል። በምንም አይነት ሌላው ሊታመን እንዳይገባ ያን ያደረገን መንግስት ነው። እንግዲህ ተስፋ ያደረገን መንግስት ነው። ጣሊያን እና አሜሪካ አብረው እንደው መደጋገም ይሆናል። አዎ የመሳሪያ ጠብ ተደረገባቸው። ብቻ የሚኖር በምኞት ይሞታል ይባላል። በባዶ ተስፋ የአውሮፓውያንን ማንነትና ሳይኪያቸውን ውስጣዊ ህይወታቸውን ባለመገንዘባቸው በትክክል መስሉ ባለማወቅ ያ ነው እንግዲህ ደጋግመን ዛሬም ምን አሁን በየጊዜው እንኳን ነገር ያነሰዋል። አሁን ፈረንጂን ደጅ ሲጠና የኢትዮጵያ ቀለም ቆጠር ኩባይ እና አሜሪካ እና አውሮፓ እኔ ይህን ያህል ዓመት ውጭ የኖረ ሰው ውጭ መኖርም ባላስፈለገ አያት ቅድመ አያቶቻችን እንደውም ቀደም ሲሉ በእነ ምኒልክ ጊዜ የነበሩ የጠላትን ምንነት ያውቁ ስለነበር ፈረንጁን እርስ በርሱ ያዋጉት ነበር። እኛ ፈረንጅ ሀገር ለረጅም ጊዜ የኖርን ሰዎች እነኚህን ሰዎች 40 ዓመት ሙሉ አቤት ሲባል ይህን ሁሉ ወንጀል ሲያስፈጽሙ የሆኑን ሰዎች እነሱን ደጅ መጥናት ምን ያህል አላዋቂነታችን ነው እንትን የሚገልጸው። እና ለዚህ የበቃንበት ምክንያት የባንዳው መኖር ብቻ ሳይሆን ባንዳውንም ሊኖር የበቃው ሌላው ስለፈቀደ ነው ባይነኝ። ልክ እንደ እንትናን ያህል ማን ነው የአንቺ ሀገር ሰው ማን ነው ወሎየው ማን ነው የግራ ዘመሙ ኃላፊ ብዙ የጣቱን ገሌ እንዲህ ያለምን ትሴ ይባላል። ስሙን አታጣም። ምንም እንትንም አልረዳህም። አዎ የለም ነገሮች ነው። እኔ ማን ነው ስሙ? አዎ ይሄ ኢትዮጵያ ገሌ ሲባል እንዴ እሱ አንድ ሰው ነው። እጃችንን አንድ ሰው ላይ ከመቀሰር ይሄ ሁሉ ህዝብ ሊነዳ ይገባዋል ወይ? ለምን ኃጢአታችን እኛ አንወስድም? ለምን በሰው ላይ እገሌ ስላለ እንዴ ዋለልኝ አለ ተብሎ ነው እንትን የሚባለው? እንዴ ዋለልኝ አንድ ሰው ነው። እኛ ኃላፊነት የለብንም ወይ? የቀረው ሰው እሱን ትክክል አይደለም ማለት እሱን እንትን ማለት ግዳጅ አለበት ወይ ነው የምለው ብዙ ጊዜ። እና አሁንም ያነሳሽው አዎ እነኚህ ሰዎች በርካታው ሰውን ወያኔን የተቀበለ እነኚህን ዛሬም ወራሪዎችም እነደርግንም ይሄ ሁሉ ግፍ ሲፈጸም የተቀበለ ህዝብ ነው እኛንን የምንወቀስ ለማለት ያህል ነው። እና እንደው እግረ መንገድ ላመጣሽ ልክ ነው። አንድ ነገር ልጨምር። እንደው ሌላው የቁስሉ አይነት ለምን እንዲሆነ ለሚለው አንዱ እንትን የሚመስለኝ አንዱ ነጥብ የሚመስለኝ ይሄን ሊያደርግ የቻለው በትክክሉ ማየት ካልቻለ፣ በትክክሉ ነገሮችን መገንዘብ ካልቻለ፣ የተሟላ የአእምሮ ማንነት የራስህን አእምሮ ባለቤት መሆን የራስ ኤጀንሲ የሚሉት አላለም የራሳችን ሰዎች ሆነን ባለመገኘት አሁን ላልከው ይሄ በየአሜሪካኑ መሰለፉ ምኑ የጥገኝነት በራስ አለመተማመን በውስጣችን ስለሰረጸ ነው እየሄድን ጧት ማታ የምንለምናቸው በራሳችን። ይሄ የሚሆነው አንተ ታውቀዋለህ። ስቲቭ ቢኮ አንዱ በቃ ከምወደው የነፃነት ታጋይ ነው ከሚለው እነዚህ የኛ ሰዎች እንደምታየው የኛ የስነ ልቦና ምሁራን የተማረው ሰው የምትለው በተማረውና በማንነቱ ሆኖ አልተገኘም። ምክንያቱም የተማሩ ሰዎች ናቸው ሊመሩትና ሊያስተካክሉት የሚገባው የነበረው። እነ ፍራንስ ፋነንን ብትመለከት ሳይካትሪስት ነው። አሁን ያልኩ ስቲቭ ቢኮ እና ስቲቭ ቢኮ ምን ይላል? ከምወዳቸው ነገሮች አንዱ ምን የሚለው ነገር አለ የጠላትህን አንዱ ጠንካራ ፖተንት ማለት አለ አይደለም ኃይል ያለው መሳሪያ የጠላትህን አእምሮ ኦፕሬስ የምታደርገውን ህዝብ አእምሮ መቆጣጠር ነው ይላል። እና አእምሮውን ከተቆጣጠርከው በኋላ ምንም ችግር የለም፣ ማድረግ ያለበትን ሁሉ ያደርጋል ማለት ነው። አእምሮውን ከተቆጣጠርከው እና ይሄ ተማረ የተባለው ክፍል ያልከው
በራሱ በአካል ራሱን ይምሰል እንጂ በራሱ አእምሮ ስለማይሄድ ይሄን ተገንዝበዋል። ለዚህ ነው ቅድም ያልኩ በይፋ የመጡ የውጭ ጠላቶች ያደረጉብን ጉዳትና ጥቃት መወጣት እንችላለን። በውስጣችን ያሉት ጠላቶች ግን አሁን እንዳልከው ነው። ወይ የጥገኛ መንፈስ ነው የሚያሳዩት፣ ወይ አሁን እንዳልከው ብሌም ማድረግ። እነሱ ናቸው እከሌ ነው እንዲያደረገው፣ እከሊት ነች እንዲያደረገው። ምክንያቱም ባለቤትነት የለውም በራሱ እንትን አይልም። እና ይሄ ራሱ አንዱ የቁስላችን ምልክት በራሳችን አእምሮ፣ በራሳችን ማስተዋል፣ በራሳችን እውቀት፣ በራሳችን ማንነት ላይ ጸንተን ባለመቆማችን እንዲህ እንድንል ያደርገናል። ለውጩም በአስተሳሰብን በለው በምኑም። ስለዚህ አንዱ መሻሪያ እንደው እንደ ነጥብ እንዲያዝ ብዬ ነው የሚያዳምጡን። አንዱ የቁስላችን መሻሪያ ራስን ሆኖ መገኘት ነው። አውተንቲሲቲ እንላለን በሳይኮሎጂ። ከራስህ ጋራ ራስን ሆኖ መገኘት እኮ አውቶ የሚለው ራስ አንተ መሆን ነው አይደል? አሁን በራሳችን ህሊናህ በሚነግርህ ሰውነትህ ነገረኝ እንላለን አይደል? ገጥ ፊሊንግ እንደምንለው ያ ከራሳችን ጋር ግንኙነት ካለን፣ ቀጥታዊ እና ጤናማ ግንኙነት ካለን በራሳችን ፍላጎትና ከውስጥ በሚነግረን አይ ይሄን እናደርጋለን፣ በዚህ እንመክታለን፣ በዚህ ቁስላችን እንጠግናለን እንል ነበረ። ግን ከራሳችን ጋር ግንኙነት የለንም። ከራሳችን ጋር ጠበኞች ሆነናል። እና አሁን እንደውም ሰሞኑን አንድ ያየሁት ጽሁፍ፣ መቼም አንዳንድ ጊዜ ፖለቲከኞች ቅር ይላቸው ይሆናል ስናገር፣ ግን ምክንያት አለኝ። ምን የሚል ምን የሚል ስራ እንስራ የሚል ነው አውቃለሁ። ልባቸው በቸር ይሆናል የሚያስበው። በ50 ስቴት ውስጥ ይላሉ ዘመቻ እናድርግ። አሜሪካ ውስጥ ባለው 50 ስቴት፣ ግን አገራችን ውስጥ ባለው በ14ቱም ክፍለ ሀገር ብለው በ13ቱም ክፍለ ሀገር ባለነው ውስጥ ይሄንን በራሱ ተነስቶ መታገል እንደሚችል መታገል እንዳለበት ዘመቻ እናድርግ አንልም። ምንድነው የምንፈልገው? አሜሪካኖች ጋር በየስቴቱ ኮንግረስ ልክ እንደ አንደኛ ኮራጅ ህዝብ ነው፣ በራሱ እውቀት አይደለም። እና አሁን ላመጣው ነው አንዱም ከታሪካዊ ማንነት የደረሰብን ቁስል በአድራሾቹ ብቻ ሳይሆን እኛ በራሳችን ማንነት ይህንን ብሎ ወደፊት እናብራራዋለን። የራሱን ክፍለ ጊዜ ይዞ የኢትዮጵያ የትምህርት ስርዓት ምንም እንኳ በጎ ፍላጎት ቢኖር በቅንነት ቢሆንም ከዚህ እንድንወጣ አድርጎናል። ዝም ብሎ አለ አይደለም ተቀባይ፣ የሌሎችን ተቀባይ፣ እሱ ራሱን የቻለ ሙሉ ዝግጅት የሚያስፈልግ ነው። የምዕራባውያንን ትምህርት፣ የምዕራባውያንን ባህል፣ የምስራቁንም በለው የውጭ የሆኑ ከራሳችን ጋር የማይዋሃዱትን ስለወሰድን ነው። በራሳችን ጥንታዊ ቤተክርስቲያን ባቋቋመቻቸው ስርዓት የእውቀት እንትን ላይ አዳብረን አላዘመን ነው። እና እሱ ራሱን የቻለ ነው። ግን እንደው ላነሳኸው መፍትሄም የሚሆነው ጠላት ነው። ሁልጊዜ ትላለህ አንተ፣ ጠላት ነው፣ ምንጊዜም ጠላት ነው። ውስጥ ግን ያለ ነው እኛ እያንዳንዳችን። እንደውም አንዳንዱ ከሰጡን መልእክት ራሳችን እንድንፈትሽ አደረጋችሁ ይላል። የመጀመሪያው የጤና እንትን ላይ ውይይት ያደረገ ከኢትዮጵያ ሰዎች መልእክት የላኩ ብዙም ስለ ፖለቲካ ሳታወሩ ሳትሉ እራሳችንን እንድንፈትሽ አደረጋችሁን ነው ያሉት። አሁንም ወደ ራስ ፍተሻ መግባቱ አንዱ የመሻሪያ የመድኃኒቱ የዚህ የመረቀዘው ቁስል እንዲሽር የምናደርገው ወደ ራሳችን ስንመለስ ነው። ይሄ ደግሞ ቀላል ነገር አይደለም። በቀላሉ አንመለስም። ባለፈው እንዳልኩት ለርንድ ትራማ ራሱን የቻለ ስብራትን በለው ምን መጠገን ያለበትና በዲቴል ወደፊት የምንሄድበት ነው ለማለት ነው። አንዱ ይሄ ነው የመረቀዘው። ሌላውስ ምን ይሆን ማሻሪያው? አንድ ሁለት እንኳን ብንል ማለት ነው። እንግዲህ መቼም ምንድነው የተሰበረ ነገር እኛ ሀገር ምንድነው የሚያደርጉት ወጌሾች ስበው ሲያበቁ ቀርከሃ፣ መቃየን የመሳሰለ በዛ ቀኑና ግጥም አድርጋ ያስራሉ እና የተሰባበረው አጥንት
ተፈላልጎ ይገጥማል። ይገጥማል። እና ማንኛውም እንግዲህ አሁን በዚህ ምንድነው ስሙ በዚህ በዘመናዊው እንትን ካንሰር የሚባለው ህመም በሚከሰትበት ጊዜ በርካታ የሕክምና ዘርፎች አሉት። እንደ በሽታው አይነት ነው። መድኃኒቱ ኬሞቴራፒ ይሉታል። ኬሚካል ከሚለው ያው ከንጥረ ነገር ሳቢያ ነው። ሌላው ደግሞ ጨረር ነው። ሬዲዮ ቴራፒ የሚባለው እንትን አለ። ሌላው ደግሞ የሰውነታችን ራሱ መከላከያ ኢሚዩኖቴራፒ የሚባል አለ። ከሰውነታችን ጤነኛ ተከላካይ ህዋሳት ተመልሶ ደማችን ውስጥ ተከቶ አቅም ሊሰጥ የሚያሰኝ የአእምሮም የሳይኮቴራፒ እነኚህ ሁሉ ድምር ናቸው። እንግዲህ አንድን ሰው ለጤንነቱን ያ ነገር ከተፈጠረ በኋላ ሊመለስ የማይችል ስለሆነ አንዳንዴ ቀዶ ጥገናም አለ። ሰርጂካል ቀዶ ጥገና እንደውም ጥሩ ምሳሌ የቆላ ቁስል የሚባል አለ። እኛ ሀገር ትሮፒካል አልሰር ይሉታል። ቆላ ሀገሮች፣ ህንድ፣ እስያም አፍሪካ እንትኖች የሚከሰቱ ቁስሎች አሉ እና እንደውም ይሄንን ካነሳው ላይ ዶክተር ደብሩ እግር ላይ ነው እግር ላይ እንትኑ ቆዳው ይላጥና በርካታ ባክቴሪያ የተለያዩ ባክቴሪያዎች ናቸው እና በመድኃኒትም አይሽር ብዙ ጊዜ ምንድን ነው የሚደረገው? ከልምድ እንትን የተባለው ነው። ቁስሉን ቀፎ በትንሿ ማውጣቱ እንትን አይለውም። ጤነኛውም አካል ጭምር ተቀፎ ነው ይወጣና ከመቀመጫችን አካባቢ ይላግና ቆዳ በስሱ እሱ ይለበዳል። ግራፍቲንግ ይባላል በሕክምና በእንትኑ ላይ ይጠጋል። አንዱ መድኃኒት እንትን ነው እና ምንድን ነው ደቾች አንድ አባባል አላቸው። እንደውም ምን ይላሉ? ዛክት ሄልሜስተርስ ማከ ስቴንከንደ ቮንደን ይላሉ። እንዲው ለስላሳ የሆነ ሐኪም ያመረቀዘ ቁስል ይተዋል። ሙልጭ አድርጎ ያን የቆሰለውን እንትን እንደማውጣት እንደው ዳር ዳሯን ብቻ እንትን በሚልበት ጊዜ እንደውም የባሰ እንትን ያደርገዋል። እና ምንድን ነው እንግሊዝም እንደሚለው ነው desperate problems require desperate solutions ይላል። እና እኛም ልንጋፈጠው የሚገባ ሀቅ አለ። የተጓደለ ለ90 ዓመት የታጎለ ፍትህ አለ እኛ ሀገር ውስጥ። እነ ራሻ በርካታ የምስራቅ ሀገር እንትኖች ሀገሮች 74 ዓመት ነበር በዚህ በሶሻሊዝም ላይ ማነው የቁም ስቅላቸውን ያው የነበሩት። እንደኛ ሀገር በነገድ ላይ ያተኮረ አልነበረም። በአድም አይደለም በሀገር ውስጥ ያለ እንትን ነውና በርካታው በድንቁርና የተፈጸመው ወንጀል ካሳ እየተከፈለ ንብረታቸውም እየተመለሰ ነው። የዛሬ 2-3 ወር ግድም ላይፕሲክ ነበርኩኝ። ላይፕሲክ ምስራቅ ጀርመን እና አንድ የአክስቴ ልጅ አንድ አያት ልጆች ሐኪም እሱን ልጠይቅ ነበር የሄድኩት እና አገሪቷ ከእናቷ ከጀርመን ጋር በምትቀላቀልበት ጊዜ ምስራቅ ጀርመን አንዱ መንግስት ያደረገው እንትን ንብረታቸውን ለባለቤቱ መመለስ ነበር እና ዛሬ እጹብ ድንቅ የነበሩ ህንፃዎች በርካታ ሰው እየመጣ የጎበኛቸው የነበሩ ናቸው። እነኛ ሀብት ንብረታቸው የተቀሙ ሰዎች ሽረዋል። ዛሬ ልጆቻቸው በትንሹ ተዋርደው ቤት ስለቀለሱ ብቻ እንደ ወንጀለኛ ንብረታቸው ተወስዶ የነበሩ ሰዎች የነሱ ዝርዮች ርስታቸውን፣ ቤታቸውን እንዲረከቡ ተደርገዋል። ረጅም ከዚህ ከቁስሉ ጋራ እንደው እንዲሰመርበት ፈልጌ ነው። የቆላውን ቁስል ስናክም ግራፍት ተደርጎ ያልከው እና ይሄ ለስላሳ ሆዱ የማይጨክነው ሐኪም ዳርዳሯ አነካክቶ ብቻ
በሽታው። አዎ፣ ይሄ እንግዲህ አሁን አዎ። የኛ ማህበረሰብ በሚያደርገው ትግል የምንጠይቀው ስር ነቀል ለውጥ ነው የሚያስፈልጋት የምንለው ነው ማለት ነው። በጣም ጥሩ። ፖለቲካ እሱ አዎ ልመጣበት ነበር። ልክ ነው። እኛ ጋር እስከ ዛሬ ድረስ በዘጠና ዘመናት ውስጥ የሆነው ነገር ምንድን ነው? ያችን የላንቁሶ ሐኪም አይነት እንትን ነው። ወንጀለኞች ሳይቀጡበት የተነጠቀ ንብረት ሳይመለስ እንደውም ወንጀለኞች የልብልብ በቅቷቸው አገር ወደኋላ የምልበት እንትን አይደለም። ዛሬ ኢትዮጵያን የወረሩ የምላቸው ኢትዮጵያን በወረሩበት ጊዜ የዛሬ 450 ዓመት በዚያ ጊዜ ውስጥ የፈጸሙት ወንጀል ሳያንስ አገም ጠቀም በመደረግ ምንም ባለመደረጉ ዛሬ እንደውም የመጡበትን ህዝብ እናጥፋው ደርግ ወደኋላ የማንልበት ነው። እኔ ያልኩት አይደለም። የደርግን ምንድነው ስሙ የኢትዮጵያን ምንድነው አብዮት የሚባለውን የሲአይኤ መረጃ እኛ ስለ ሀገራችንም በርካታውን ነገር ከፈረንጅ ነው የምንማረው የሚያሳዝነውንና እና የነኚህ ሰዎች የኦሮሞ ዛሬ ኦሮሞ በሚባለው በነሱ እንትን በሚሉበት ጊዜ ሲአይኤ የጻፈው 1974 በነሱ እንትን የጋላ ሬቮሉሽን ብሎ ነው እንትን የሰየመው። የጋላ ሬቮሉሽን የአማራን አቅም ማሳጣት መፍጀት ነው ብሎ ነው አልሸሸገም። እና ሳያሰልስ ዛሬ ድረስ ደርሰናል። 50 ዓመት ያለፈው በጠላት ቢመሃኝም 50 ዓመት ሙሉ ሳያሰልስ ለፍርድ ሳይቀርብ ቅድም እንዳነሳሸው ሐኪም እንደ ላንቁሶ ምንም ባለመደረጉ አጭር መንገድ ምንድነው የጤና መንገድ ለመሄድ ስላልፈለግን ረጅሟን መንገድ ማለት ነው። ረጅሟ ከባዷ መንገድ ናት። አጭር መንገድ በመፈለግ ምንድነው ለመርሳት ስለተፈለገ ይለፍ ግድ የለም። አሁን ፈረንጆች አንድ ልብ ብለሽው እንደሆነ አንድ የረባ ነገር ጭውውት በሚደረግበት ጊዜ የማይወዱት ሲሆን አድበስበው ሊያልፉት ይፈልጋሉ። እንደው ጠለቀ ነገር ውስጥ ሊገቡ አይፈልጉም። አሁን ዘር ምንትስ የመሳሰለ ነገር ላይ እኛም ሀገር ያ ተመሳሳይ ነገር ነው እና የጠለቀ ነገር እንትን አልነበረም። ረጅሙ መንገድ አልተሄደበትም። የፍትህ ጉዳይ እስካሁን ድረስ ተንጠልጥሎ የቀረ ጉዳይ ነው። ትልቁ ነገር ፍትህ ነው። ልክ ነው። ያን ፍትህ ሊያመጣ የሚያስችለውን አእምሮ አለማዳበራችን በዛ በህዝብ ደረጃ በፖለቲካ መሪዎች ደረጃ ቅድም እንዳልኩት ራስን ሆኖ ካልተገኘ ይሄን ችግሩን ማወቁ ብቻ በቂ አይደለም። ሊያስፈጽም የሚችል የአእምሮ ዝግጁነት፣ የአእምሮ ጥንካሬ፣ የእውቀት ራሱ እውቀትን የማግኘት አሁን እንዳልከው አንዳንድ ጊዜ በምንነጋገርበት ጊዜ ይሄ እንዴት ነው ካግኒቲቭ እንትን ደካማነት ስንፍና አለ። የማሰብ ስንፍና የማሰብ ስንፍና። ይሄ እንግዲህ የተጨቆነ ህዝብ አእምሮ የራሱ ያልሆነ ህዝብ የሚፈጥረው ነው እና ቶሎ ብሎ በአንድ በኩል ደህና ሰዎችም ስለሆንን ይሆናል በተለይ አማራው ቶሎ ብሎ ምን ይላል? አይ ግድ የለም እሱ ይለፍ እንላለን። እና ያ ምንድን ነው? አንድ ካለመቻል ነው። ሁለተኛ አሁን ቅድም ያልናቸው ነገሮች ሁሉ ከዘረዘር ነው ታሪካዊ ቁስለትና ታሪካዊ ስብራት ለረዥም ጊዜ መቀጠሉ ከውጭም ከውስጥም። ለዚህ የሚያሽረው ደግሞ ታሪካዊ ማንነትንና ውስጣዊ ጠላቶችን ጠንቅቆ ማወቁ ነው። አንቲዶቱ አይደል? መሻሪያው የሚሆነው አሁን እንዳስቀመጥካቸው ማርከሻው ደግሞ ልክ ነው። ማርከሻው ደግሞ ያ ነው፣ ስናውቀው ነው። አንቲዶት ያልኩት ማርከሻውን ለማለት ነው። ልክ ነው። ያንን ግን ማርከሻ አንድ ሊፈጥር የሚችል ሁለተኛ ደግሞ ሊያስፈጽም የሚችል አቅም ያስፈልጋል። የውስጣዊ አቅም ያ ሁሉ መላሸቁ ያልኩት የአስተሳሰብ ደካማነት እና እነዚህን ደካማነት ቅድም እንዳልከው ብሌም ከሌ ብሎ ከመውቀስ የምናመልጠው ይሄ የሚሸፈነው አስፈላጊ ያልሆነ
የዚህ ሀገር ፖለቲካል ኮሬክትነስ ቅድም እንዳልከው ኮሬክት ሸፋፍነው በመሄድ ወይ ደግ ሰው በመምሰል እንትን እንለዋለን፣ ግን አይደለም። ማወቅ ያለብን በሽታውን በቅጡ ካላወቀው መፍትሄ አታገኝም። ስለዚህ ትክክል ፖለቲካል ይሄ ኮሬክትነስ ማለት ወይም ትህትና፣ ኮምፓሽን፣ ውስጣዊ ለሌሎች ማሰብ ተገቢ ነው። ርህራሄ ትህትና፣ ርህራሄ፣ እነዚህ ነገሮች ሁሉ አስፈላጊ መድኃኒቶች ናቸው ብዬ ነው የማምነው በተክለ ሰውነት ደረጃ። ግን በእነሱ ሽፋን የስንፍናችንን፣ የአቅመቢስነታችንን፣ የዚህ የጥገኛ መንፈስነትን፣ በራስ ያለመመካትን ራሱን የቻለ ቁስል ስለሆነ ስትነካባቸው ሰዎች፣ የፖለቲካ ሰዎች ዲፌንሲቭ ማለት ተከላካይ ይሆናሉ። ግን አንዳንዴ ምን እላለሁኝ እኔ ለማረም አንድን ነገር አንተ አሁን አንድ ጽሑፍ ትጽፋለህ አይደል? ያንን ነገር ያን ስህተት ካላየኸው ኤዲት ማድረግ የምንለው ለምንድን ነው? ተመልሰን ማንበብ አለብን። ከዛ ላይ ታገኘዋለህ ስህተቱን። ይሄ ቃል አግባብ አልነበረም፣ ይሄ አረፍተ ነገር ልክ አይደለም ትላለህ። ያን የምታርመው ግን ተመልሰው ሄደው በማየትህ ነው፣ በማንበብህ ነው። የእኛም ችግር ሁልጊዜ እንደምለው እኔ ችግር ላይ አትቆዩ ባይነኝ። ብዙ ጊዜ እንደው ሰዎች ይከፋቸዋል እና ኦራንጅ አማራው ተጎድቶ ምናምን ኖ የምናደርገው ለምንድን ነው? ለማረም ስንፈልግ ብቻ ነው ወደዛ ችግር የምንሄደው። ስለዚህ ወደዛ እንድንመለስ በሚል ነው። በእርግጥ የኛ አእምሮ የራሳችን ሆኗል ወይ? ይሄን ፍተሻ አንዳንዴ አይመችም። አንዳንድ ጊዜ እንደው አንዳንድ ጽሑፍ ጽፈት ስታየው እርማቱ የሚበዛ ከመሰለ ምናምን አንዳንዱ የኔ ቢጤ ጥቅልል ብሎ ይጥለዋል። ቅድም ያልነው እየመረቀዘ እንዲቀጥል የምናደርገው ለዚህ ነው። እንትናን ፊት ለፊት አንገጥመውም። ስለዚህ ፊት ለፊት እንድንገጥመው ነው ይሄ የምናነሳቸው ነገሮች ሰው ግንዛቤ እንዲኖረው ለመሰለ ይሄ የሳሳ ህዝብ ስለሆነ ሴንሲቲቭ ለማለት ነው። የሳሳ ኦፕረስድ ጭቆና የበዛበት ህዝብ በራሱ ላይ በራሱና በራሱ አይነት ሰዎች ላይ ይመራል። በራሱ እንትን ይላል። መቀበልም አይፈልግም፣ እንዲነካም አይፈልግም። እና ሴንሲቲቭ ስለሆነ ብዬ ነው። ለምን እንደሆነ ብናየው የተሻለ ነው። ቅድም ያልከው ነው። የጤና መንገድ ብዙ ጊዜ ይወስዳል እንደምንለው ቁስሉንም እንትኑንም ገለጥ አድርገን ብናይ አንተ ታውቃለህ፣ ሐኪሞች የስጋ ቁስልን ነው አንተ የአእምሮ ቁስልም የዛን ያህል ፔንፉል ነው። የስጋን ቁስል አምጥተህ በአልኮል ስትጠርገው ያቃጥላል አይደል? ግን ያመጠራረጉ መጀመሪያ ለሕክምና እንዲያመች ነው፣ ለድህነት እንዲያመች ነው። እንደውም አንድ ነገር ላቋርጥሽ፣ አንድ ነገር አሳሰብሽም። ፋንተም ፔን የሚሉት አለ። አሁን ላልሽው እጅ ተቆርጦም እጅ በአጋጣሚ በአደጋ በህይወት ያለ ይመስል ህመም ይሰማቸዋል ሰዎች እና የግድ እጁን መኖር የለበትም ላልሽው እንትን ነው። እና አሁን እሱ ላይ እንጨምርልህ ፋንተም ፔን። ምክንያቱም ያ ፔን፣ ያ ህመም፣ ያ ቁስል እጁን ቢሄድ እጅን የሚወክለው የአንጎል ክፍል ቀርጾ አስቀምጦታል። እና እንደውም ወደፊት መፍትሄውንም አሁን ለፋንተም ፔን መፍትሄ የምናደርጋቸው ዘዴዎች አሉ፣ ሚረር ኑሮን በሚል ሌላ ጊዜ እንወያይበታለን። ግን ያመጣኸው ነጥብ ምንድን ነው? የአእምሮው ራሱ አእምሮም ውስጥ ያለው ፔን፣ ህመም ሰው ማየት አይፈልግም። ተጎድቷልም። ያልተጎዳውም ደግሞ ይሄ የተማረ ክፍል የምትለው በዚህ በሐሰት ማንነቱ ላይ ስላለ ይሄ ኢጎ የምንለው የራስ ማንነት ተከላካይ ይሆናል። ቶሎ ብሎ እሺ አይልም። እና ማባበል አንዳንዴ ማባበል ስለማበዛ ነው እኔ ቀስ አድርገን መንገሩ እንዲመለከቱት ያደርጋል። አሁን ካነሳው ቁስልንም ስናክመው መሰረቱ ማከም እንዳለብን ስር ነቀል ለውጥ ነው ኢትዮጵያ የሚያስፈልጋት። እስከዛሬ ጠጋግነን ይሄድ ነው። ከምዕራቡ ወደ ምስራቅ ብንሄድ፣ ከምስራቁ ወደ ምዕራቡ ብንመላለስ አልጠገነውም። ስለዚህ ያን እናድርግ። ሁለተኛ ደግሞ ያለፈውን ህመም
በቅጡ አለመገንዘብ። ይሄ ብዙ ጊዜ አንተም እኛም በምናደርገው የውስጣዊ ውይይት የሐሰት ትርክትን መናድ ስንል ነበር አይደል? ይህንን የሐሰት ትርክት በቅጡ ማስተማር፣ በውሸት ላይ ወጣቱ ወዶ አይደለም። አሁን ያለው ወጣት ለዚህ ሰለባ የሆነው ፈልጎ ሳይሆን የተሰጠው ትምህርት በወያኔ ጊዜ ለ30 ዓመት ለ40 ዓመት ለ50 ዓመት የእውነቱን ውሸት ውሸቱን እውነት ተደርጎ ቀርቧል። ያም አንድ ሕክምና ነው ማለት ነው። ለዚህ ቁስሉ እንዲሽር ለማድረግ እውነተኛ ታሪክን እውነተኛ ማንነትን ማወቅ፣ ሁለተኛ ስር ነቀል የሆነ ስለሆነ የሚያስፈልገው ለስር ነቀል ለውጥ የሚያበቃን የአእምሮ ዝግጁነት ያስፈልጋል። አእምሯችን የኛ መሆን አለበት። እነዚህን ደግሞ በዝርዝር እናቀርባለን። አእምሮ ነፃ ካልሆነ ምንድን ነው የአፍሪካ ትግል የጸረ ቅኝ ግዛት ትግል ላይ ሰው አይቶ እኮ የተማሩት ሰዎች ያሉት ምንድን ነው? መጀመሪያ ፍሪ ደ ማይንድ ፍሪ ደ ላንድ። ምድሯን ነፃ አገሪቷን ነፃ ከማድረግ በፊት አእምሮን ነፃ ማድረግ አለብህ። ኮሎናይዝድ በሆነ በጥገኞች አእምሮ ተይዘህ ብትንቀሳቀስ የትም አትደርስም። መጀመሪያ አእምሯችን ይሄው ነበር። አያት ቅድመ አያቶቻችን በገዛ ትጥቃቸው በገዛ ብረታቸው ካሳ የሌለበት የጠለቀ የመጠቀ አእምሮ ስለነበራቸው ለሌላ መኖርን እንደ ትልቅ ጸጋ የቆጥሩት ስለነበር ዛሬ እቤቱ መጥቶ የሰማሽው ነገር ነው። ይህን ሰሞን እነኛ አረመኔዎች ህፃናት ልጆችን ፋኖ ጡታቸውን ድረስ ገለው ቀረጣጥፎ የሚጥሉ አረመኔዎችን ለመቋቋም የማይችል ህዝብ ሊኖር የቻለበት አንዱ ቅድም እንዳልሽው በእግሩ የኤጀንሲ በእግሩ ሊቆም የሚችል የአያት የቅድመ አያቶቻቸው ልጆች ሞትን የናቁ ሆነው ስላልተገኙ እንግዲህ ከሞት እኔ እንደው ለሚያስብ እንትን አንድ አክስት የምትለው እንትን ነበራት። እንዲሁ ሲከፋት መሳሪያ የማይለያት ነበር። በደጉ ጊዜ ጠላቴ ጠዋት ሞቶ በዳው ማለት ጠላቴ ጠዋት ሞቶ እኔ ልሙት ማታ፣ የሺህ ቀን ዕድሜ አንድ ቀን ደስታ። ይሄ የሰው ልጅ ባህሪ ነው። ፍትህን ማየት የማያስደስተው ሰው የለም። ሕፃኑም ምኑም የተቀጣና ህዝቡ ያን ደረጃ እንዲታጠቅ የመንፈስ ትጥቅ ነው ትልቁ ነገር። እኔ እንደው ለመዳን ላልሽው ባለፈው የዛሬ 2-3 ዓመት ግድም መሰለኝ ቤት ያፈርሱ ነበረ አዲስ አበባ ውስጥ። ያው ዛሬም ማፍረስ ይህን ሰሞን ታዘው አቁመዋል አሉ መሰለኝ። በሚያፈርሱበት ጊዜ ነፍሰ ጡር ሚስቱን ይገሉበታል ቤት ደርምሰው እና የተቃጠለ አንበሳ ነው ሄዶ ብረቱን ገዛዝቶ 6-7ቱን ያጋድማል። ለ6-7 ወር ያህል ቆማሉ ቤት ማፍረስ። የሚገርም ነው። እኔ ባደግኩበት አያቶቼ በነበሩበት ሐረርጌ ጨርጨር 5ቱን ዓመት በአርበኝነት ዱር ቤቴ በነበሩበት፣ በነገራችን ላይ ፊታውራሪ በላይነሽ ሲባሉ ሰምተሻል? አዎ በደንብ እንጂ ጀግና እና ፊታውራሪ በላይነሽ አርበኛ እና እነሱ 5ቱን ዓመት ጠላትን ባጥረበረቡበት ጊዜ ፈረንጅ በሚሄድበት ጊዜ 20-30 መኪና እንትን እያለ ነበር ከቧቸው ሄድ የነበረው መቁረጥ እና ምንድን ነው ለዚች ምንድን ነው ሼክስፒር ላይ ይባላል መሰለኝ እንደው በእንግሊዘኛ ልበለው እና በአማርኛ ተረጉመዋለሁ። It is better to live a glorious life of an hour than to live a life of a century without name or fame አለ ይባላል። ሼክስፒር እንግዲህ ዛሬ 400-500 ዓመት የነበረ ሊቅ ነው። ምንድን ነበር በሱ ጊዜ እንኳን አንድ ሰው በክብር የ1 ሰዓት መኖር ይመረጣል እድሜ ልክ በባርነት ከመኖር ነው እንትን የሚለው እና የቆረጠን ህዝብ ጠላትም ይፈራዋል እኮ ጠላትም ይፈራዋል የቆረጠን ግን እንዲቆርጥ
እንዲቆርጥ የሚያስችለው አእምሮ እንፍጠርለት ነው። ይሄን ነው መጨረሻ የምንለውም ይሄን ነው። እና ህዝቡ እውቀት ላይ የተመሰረተ ነው እንትኑ ትግሉ ትልቁ እንትኑ ያ ነገር የሚመጣው ቅድም እንዳልሽው ለ30 ለ40 ዓመት ሐሰት ሲነገረው ሐሰት እንዲነገረው በመንግስት ደረጃ በተደረገበት ጊዜ ያ ሊለወጥ የሚችለው እንግዲያውማ አንቺው ታመጪው አንቺው ታሮጩ ነው። እንደውም ዛሬ ወንጀል የሚፈጽመው በተወላጁን በሀገር አትኖርም የሚለው 400 ዓመት ኢትዮጵያን በመጣበት ጊዜ ያላጠፋው ያልዘረፈው አልገደለው ከሚሊዮን ህዝብ በላይ በዚያ ጊዜ የፈጀ እንትን ነው። ይህን የታጠቀ ሰው የታባኬ ማለት መንፈስ ሊፈጥርበት ይችላል እና ማስታጠቅ ትልቅ እንትን ነው። እውቀቱን እንትን ማለቱ መብቱ ነው። ለመጠየቅ የሚችለው እኔ ነኝ የሚለው የሚታጠቀው እንትና ማን ያልሽው ስቲቭ ቢኮ የአእምሮ ትልቁ እንትን ባለቤትነት ተወላጁ እኔ ነኝ። ትላንትና የመጣ 300 400 ዓመት የመጣ ፈረንጅ አይደለም። በሀገሬ ናዛዥና አዛዥ የሚሆነው እኛንን ነው እና ያ ነበር ያስገደለውን። በነገራችን ልክ ነው መሰለህ። ዝግጁ ያልሆነ አእምሮ ይሄንን ሲሉ የቆዩ ብዙዎች አሉ። ምል ሁሉ ጨለማ አይደለም። ከዚህ ከ500 ከአህመድ ግራኝም በለው ከጣሊያንም በለው ነጥቀው የወጡ ሰዎች ነበሩ ይሄንን የሚያመላክቱ እና በዛ ምክንያትም ነው አንዱም ሰርቫይቭ ለመኖር የቻልነው ህልውናችን ተጠብቆ ሊቆይ የቻለው በጥቂቶች ነው። አሁንም ጥቂቶች አሉ ይሄን የሚያደርጉ። ግን እነዚህ ጥቂቶች ብዙሃኑ ሊቀበል የሚያስችለው ምንድነው ፈርትል የሆነ መሬት እንደምትለው አለ አይደለም፣ ጭንጫ ላይ ብትበትነው የዳበረ መሬት ያስፈልገዋል። ገባ? ለም መሬት ያስፈልገዋል። በአሁኑ ጊዜ ያለፈው 30 ዓመት 40 ዓመት ከወያኔ ጊዜ በኋላ ያለው ጠላትነት ማለት ነው የተለየ ነው። በደርግም በአፄ ኃይለ ሥላሴም ከዛ በፊትም የነበሩ ጥሩም መጥፎ መንግስታት ይኖሩናል። በስህተትም የተሰሩ ነገሮች ይኖራሉ፣ መልካምም ይኖራሉ። በቲፒኤልኤፍ እና በኦኤልኤፍ ዘመን ግን የገባው ስራዬ ብሎ ጸረ ኢትዮጵያ የሆነ ኢትዮጵያን አገሪቷን አፍርሶ ሌላ ሀገር ለመመስረት ተልዕኮ ያላቸው ኃይሎች በመሆናቸው ነው። በመሆናቸውም በማላይ ሰሩ በወጣቱ አእምሮ ላይ ይህንን የሐሰት ትርክት ዘሩበት እና አሁን ያ ጭንጫ ሆነ። የኛ አይነት ሰዎች በምንበትንበት ጊዜ በጊዜ በቀላሉ እንትን አይልም፣ ወደ መሬቱ አለ አይደለም፣ አይገባም። ገና አይበቅል አረብ ከመቅበስ ስር እንዲህ አለ አይደለም፣ ገና ነው። ስለዚህ ነው ማዘጋጀት ያለብን አእምሮው ዝግጁ የሆነ ይሄ የነቃ ጊዜ እኮ ይሄ ህዝብ አእምሮ ዝግጁ ሲሆን ማለት ምን ማለት ነው ብትለኝ፣ ከራሱ ጋር ተዋወቀ ማለት ነው። ከራሱ እውነተኛ ማንነት ጋር ተዋወቀ። የራሱ እውነተኛ ማንነት ደግሞ ውስጣዊ መንፈሳዊ ጉልበት ይሰጠዋል። የመጣውን ሁሉ ለፍርድም የመቅረብ ያለበትን ስር ነቀል ለውጥ መምጣት ያለበትን ሁሉን ነገር መጠገን ያለበትን በራስ መተማመን ያለበት ሁሉ የሚመጣው ይሄንን ከራሱ ጋር መጀመሪያ እርቅ ሲፈጥር ነው። የራሱ ጠላት እኛ አሁን በዚህ አፍሪካን አሜሪካንስ በ60ዎቹ ውስጥ ነው ሳይኮሎጂስቶቹ የራሳቸው ሳይኮሎጂካል አሶሲዬሽን የፈጠሩት። ምክንያቱም የጨቆነህ አፄ ቴዎድሮስ እንዳሉት መጣበታለሁ። የጨቋኞቹ ሳይኮሎጂ ስነልቦናዊና ስነ አእምሮዊ ሳይንስ ለተጨቋኞቹ እንደማይጠቅም ገብቷቸዋል። እንደማይጠቅም ስለገባቸው የአሜሪካን ሳይኮሎጂካል አሶሲዬሽን ውስጥ ተፈንቅለው ወጡ፣ ተገንጥለው ወጡ በ60ዎቹ እና ኤቢሳ የሚባል ተቋቋመ። ብላክ ሳይኮሎጂካል አሶሲዬሽን ራሱን የህዝቡን በሽታ በደንብ ሊመለከት የሚችል የህዝቡንም መድኃኒቱንም ሊፈልግ የሚያስችል አቋቋሙ እና እኛ በዛ ደረጃ ተሰርቶ ነው ዛሬ አፍሪካን አሜሪካንስ እኛ እንደምናስባቸው አይደሉም። ይሄ አሁን ዝም ብሎ በምዕራባዊው እና በፈረንጁ አስተሳሰብ የታጠበው ጸረ ራሱ የሆነው ኃይል እንደሚያወራው አይደለም። ከነዚህ ውስጥ የረዳቸው ምንድን ነው? የራሳቸውን ህመም ነቅሰው አወጡ። አሁን ናኢም አክባር የሚባል
በሱ ስራ አጥንቻለሁኝ። የማከብረው አስተማሪ ነው። አሁን አርጅቷል። ሌሎቹ እንኳ እየሞቱ ነው። የኛ እንትን የነበሩት እያረጁ እየሞቱ ነው። እና አክባር አንዱ ከሚለው የአፍሪካን አሜሪካን ዲስኦርደር ብሎ ልክ አሁን የአእምሮ ህመም ተብለው ኦርጋኒክ ከሆነው ህመም ውጭ ማለት ነው። ይሄ በአንጎሎ ውስጥ በተለያየ ምክንያት ከሚፈጠረው ህመም ውስጥ አንዱ ኤሊያን ሰልፍ ይለዋል። ከራሱ ማንነት ጋር የተራራቀ የራሱ ባዕድ የሆነ ሰልፍ የሚባለው ራሱ ማንነትን ፈጥሯል። የራሱን አንድ በል ይሄ እንደ ህመም ነው። ከኛም ጋር ይመሳሰላል። አንታይ ሰልፍ የሚለውም አለው ከራሳችን ጋር። አሁን ባለፈው የተወያየንበት እዚህ ይልህ እንደሆነ የራስን ምግብ መናቅ፣ የራስን ነገሮች መናቅ ምናምን በቃ ሲኖርም እንደ ፈረንጅ መኖር እንደ ምናምን እና አንታይ ሰልፍ ጸረ ራስ መሆን የሚለው አለ። ይሄ ከኛም ሌላው ሰልፍ ዲስትራክቲቭ ነው፣ ራስን የሚጎዳ ስራ የምንሰራ። እነዚህ ሶስት ህመሞች እኛ ላይ የታዩ ናቸው፣ በአፍሪካን አሜሪካኑ ላይ የታየው እና እነዚህን ካላከምን ራሱ ከራሱ ጋር እንዲታረቅ የራሳችን ባዕድ እንዳንሆን፣ እኛ ስለኛ ባዕድ እንሆናለን፣ የምንወስደው የኤሊየን የውጮቹን እንሆናለን። ከራስ ማንነት ጋር ደግሞ ጸር እንሆናለን። የምታየው ነው ኦሮሞዎቹ የፈጠሩት አሁን ቅድም ያልከው አሰቃቂ ተግባር እኔ ብዙ ጊዜ አላነሳውም፣ ምክንያቱም ያመኛል። ህመም ነው ያልነውም ለዚህ ነው፣ ያመኛል። ሁለተኛ በጠራ መንገድ እንዳላስብና እነሱ የሚፈልጉት ብስጭት ውስጥ፣ እነሱ የሚፈልጉት ንጭንጭ ውስጥ፣ ማማረር ውስጥ፣ ማጉረምረም ውስጥ እንድገባ አልፈልግም። መፍትሄውን እንዲያስፈልገኝ ባለፈው ሳምንት ይሄን ነው ለማለት የሞከርኩት። እና ማጉረምረም ምን በሚበዛበት ጊዜ የበታችነት ተግባር ነው፣ ወደ መፍትሄው እንዲወስደን። እንዲህ አይነት ኃይሎች አሉ፣ እንዲህ አይነት አጥፊዎች አሉ። እኔ ይሄን ለሚያደርጉት ለኦሮሞ ማህበረሰብ ተወላጆች በጣም ከፍተኛ ጭንቀት አለኝ። ለወደፊት የሚፈጠረው ትውልድ በአእምሮም ጤነኛ እንደማይሆን የሚተውላቸው ታሪክ ሰው ጨቅጭቆ እንትን በማለት የሰው ደም በመጠጣት ይሄንን እነ አብይ የሚያስደርጓቸው ነገሮች በሙሉ እንደ ሰው ሊኖሩ የማያስችላቸው እንጂ አሸናፊ ሆነው ኦሮሞን መስርተው አገር ሆነው የሚኖሩ አይደሉም። ይሄን እናውቃለን። በአሸናፊነትም አይወጡም። ከእንደዚህ ግን ለወደፊቱ ራሱ ከፍተኛ ጠንቅ ነው እና ጸረ ራሳቸው የመሆን ባለፈው አንተ አንስተዋል። ራስን ማጥፋት እንዴት እንደ ኤፒደሚክስ እንደሆነ እንደ ወረርሽኝ እንደበዛ። ስለዚህ ታማሚውም ተጠቂውም አጥቂውም ለዘላቂው ለዚህ ለእንትኑ ለስር ነቀሉ እንትን ለውጥ መዳን ያለባቸው ኃይሎች ናቸው፣ መወገድ ያለባቸው ምግባሮች ናቸው ለማለት ነው። እና የመንፈስ ጥንካሬም አንዱ ነው። መዳን አለብን። አንተ ላልከው እንደውም ከነዚህ ከአፍሪካን አሜሪካን ሳይኮሎጂስቶች ፊሎዞፈሮቹም ሂስቶሪያንም ናቸው የተቀየሩት። በራሳችን ከአፍሪካዊ መነጽር ማየት አለብን በሚል እና አንድ እሳቸው በህይወት የሉም። በጣም ትልቅ ስለ ኢትዮጵያ ቅድም እንዳልከው ብዙ ነገሮችን በውጭ ተምረናል በሀገራችን ውስጥ ከምናገኘው የበለጠ እና ምን ይሉ ነበረ ሄንሪክ ክላርክ የሚባሉ ዲፕ ቶት ኢዝ አ ዌፐን ኢን ዘ ዋር ፎር ሊበሬሽን ይሉ ነበረ። ዲፕ ቶት ይሄ አሁን የምንለው አንተ ዝም ብለን ከላይ ስላልነው ሰው ተቃዋሚ ይሆናል። እንዲህ አትበሏቸው ግደን ለማድበስብሰን የሚለው አይደለም። ጥልቅ የሆነ ሀሳብ፣ ጥልቅ ማሰብ መቻል ለትግላችን ትልቅ መሳሪያ ነው። ሰው ግን የሚቸኩለው ቅድም እንዳልከው የአቋራጭ መንገዱ ነው። ግን የአቋራጭ መንገድ ለ90 ዓመት አላደረሰንም። አፄ ኃይለሥላሴ ቶሎ የመሰላቸው ምንድን ነው? እንዳንጎዳ ምዕራባውያን ቶሎ እንደ ምዕራቡ ይዘምን ሰው ይማር ምንትስ ብለው እነ እቴጌ ጣይቱ ይታገሉት የነበረው ከኢትዮጵያ ፍልስፍና የመነጨ ትምህርት እንፍጠር እንጂ ይሄን የፈረንጁ ትምህርት ይጎዳናል ብለው ነበረ። እሳቸው ግን ቶሎ እንዲል በማለት ነው። ግን አፄ ቴዎድሮስ ነበራቸው በግልጽ። ግን አፄ ቴዎድሮስ ከእሳቸው በፊት ምን አሉ መሰለ? ሁልጊዜ ነው ማነሳው ይሄንን ታስታውስ ከሆነ አፄ ቴዎድሮስን እኚህ ሰውዬ
ጀርመንም ፈረንሳይም እና እንግሊዝ በተለያየ ጊዜ አሉ እንትናቸውን ለመጠየቅ ይሄ ጦር ይወዳሉ፣ በቃ ጦረኛ ናቸው ብለው አስበው ጃንሆይ ሆይ ይሄ እንደውም የአዲስ አበባ ዩኒቨርሲቲ የሚያወጣው ጆርናል ላይ መጽሔት ላይ የወጣ የጥናት እንትን ነው እና ጃንሆይ ሆይ ጠንካራ 50 ጎልማሳ ጠንካራ ጎልማሳ ወንዶች ይስጡንና ጥሩ የጦር ኃይል እንገነባለታለን ይሏቸዋል። እንግሊዝም በአንድ ጊዜ ጀርመንም ፈረንሳይም በተለያየ እንትን መንገድ ይሄን ይሏቸዋል። አፄ ቴዎድሮስ ምንድን ነው ያሉት? እንዴ እኔ እኮ ከፍተኛ የጦር እንትን መድፍም ምንም መስራት የምፈልገው ከእናንተ ጥቃት ለመቋቋም ነው። እናንተ ያሰለጠናችሁት ወታደር ሊቋቋም አይችልም ነው ያሉት። እንደው አጠር አድርጌ ልበለው ነው። አሁንም ወደ ራስ መመለስ ይጠቅማል ለማለት ነው። እስቲ ሰብሰብ አድርግና ሰውም እንደው ላነሳሽው እግረ መንገድ ነገር ያነሳዋልና በአፄ ኃይለ ሥላሴም ያን ሊያሉ የቻሉበትን የዛሬ 34 ዓመት አንድ ጀነራል በአንድ ስብሰባ ላይ እንግሊዝ ሀገር ከካሊፎርኒያ የመጡ ናቸው እና እዛ ነው ይሄንን ሲሉ የሰማኋቸው። ለምንድን ነው ከጠላት በኋላ ለምንድን ነው ትምህርት ቤቱ በፈረንጅ በእንግሊዘኛ የሆነው? ለምን በአማርኛ ወይ በግዕዝ አልሆነም አልኳቸው ማታ። እና ምን አሉ? እኛማ አሉኝ አላወቅነውም። ጃፓን በገዛ ቋንቋው አይሮፕላን መፍጠሩን መርከብ መፍጠሩን አላወቅንም። አርበኛ የነበሩ ናቸው እኚህ ሰውዬ። እኛ የመሰለን አሉ እንደውም እስራኤሎችንም ጠይቀን ነበረ። በኋላ እዛው ውስጥ እንግዲህ የጃንሆይ መንግስት ከተመለሰ በኋላ ነው እንዴ ሂትለር ሊፈጃቸው እሱ እንኳን ሊጨርሳቸው ሞክሮ ያላለቁ ሰዎች እምቢ ብሉን እንዴት እናደርጋቸዋለን ብለው አከላከሉ አሉ አንዱ። አሜሪካ እንግሊዘኛን የወሰንበት አሉ እንግሊዝ ንጹህ አለመሆኑን እናውቃለን አሉ። ባለማወቃችን አሜሪካ ቅኝ ኖሮት አያውቅም ብለን በድንቁርናችን ነው ያሉት። ምክንያቱም ፊሊፒንስን 67 ዓመት ስንት ሀገር በጉልበት የዋህነታቸው ብዛት አሜሪካኖች ቅን መሰሉና እንግሊዘኛ እንትን ያለው ለዚህ ነው ቶሎ ቦምብና ምን ለመስራት የሚያስችለን መስሎን ነው አሉ። ጃንሆይም ብታነሺ ጃንሆይም በእኛ በኢትዮጵያ ባህል አልነበረም ማደጉ የተባለው። ፈረንጆች ናቸው ያሳደጓቸው። ፈረንሳይ ነው ጣሊያን እንትናቸውና ጠቅላላ አዎ ቀደም ሲል ይደረግ የነበረው የኢትዮጵያ ነገስታት እንትኖች አምባ በሚባል ቦታ ታጥረው ምን ብለው በፈረሱ በጉግሱ በምኑ ነበር። ጠቅላላውን ከዛ ተለያየን እና አላማው ለደግነት ነበር። እነኚህ ሰዎች እንትን ያደረጉት ይበጀናል ብለው ነው። ግን እንዳልሽው የጃፓኖቹ ምን እንዳደረጉ አንድ ቆይቷል። እንደውም አንድ ጽሁፍ የዛሬ 30 ዓመት ገደማ ጽፌ ነበረ በኢትዮጵያን ምሁራን የአእምሮ እንትን ብዬ እዛ ላይ ስመረምር ካገኘኋቸው ነገሮች አሁን እንዳልከው ጃፓንም ኢትዮጵያም ከጦርነቱ በኋላ ጃፓንም በንጉስ ስር ነበረች። ሁለቱም ሀገራቸውን ለማሰልጠን ወደ አውሮፓና አሜሪካ ተማሪዎች ልጆቻቸውን ይልካሉ። ከላኩ በኋላ የመጀመሪያው ዙር ሲመለሱ የጃፓኑ መንግስት ጃፓኖች እንደ ፈረንጆች እንዲሆን አፍንጫቸውን ምን ብለው በቃ በእነሱ ባህል እንትን ብለው ሰክረው ተመለሱ። የኛዎቹም እንደዚሁ። የጃፓኑ ንጉስ ግን ቀጣቸው ነው የሚለው። ደፍሬ እስከምን ድረስ እንደቀጣቸው መናገር አልፈልግም። ግን ከዛ በኋላ ነው በሚሄዱበት ጊዜ የሀገራቸውን ባህልና እንትን የባህል ኮንስሌት አብሯቸው እንዲማር የተደረገው። እኛ ግን የተዘናጋ ህዝብ ነበረ እንዳልከው። አፄ ኃይለ ሥላሴን በለው ደርግም ምዕራቡ ኮሚኒዝም ምናምን የሚያድነው እየመሰለው ነው፣ ከጭቆና የሚያወጣው እየመሰለው ነው። እንደዚህ አሁን እንዳለው እንደዚህ በግልጽ ጸረ ኢትዮጵያ የምትባል ሀገር መኖር የለባትም ብለው እንደመጡት ጠላቶች አልነበሩም።
ግን ይሄ ለዚህ ነው ዲፕ ቶትን ያነሳሁልህ የሄንሪ ክለርክ ጃን ሄንሪ ክለርክ በጥልቅ ማሰብ አለብን። ከላይ ከላይ ስናስብ እዚህ ችግር ላይ እንወድቃለን። የጤና መንገድም ጠምዛዛም አስቸጋሪ መራራም ቢሆን ሐኪም መርዝ ቅድም ኪሞቴራፒ ብለሃል። እኔ ብዙም የምዳፈረው የማልወደው ሕክምና ነው፣ ግን ታሞ ነው የሚድነው አይደል? ያማል። መድኃኒት ስትሰጠው ሊያም ይችላል እና ያን መንገድ እንውሰድ ነው እና እስኪ ጠቅለል አድርገህ ለዛሬው እንደ መደምደሚያ ሰዎችም እንዲያስቡበት የኛ ዝግጅት የሚጠራው የላቀ የሚሄደው ብዬ የማስበው በአድማጮችም ምክንያት ነው። አድማጩ ከፍ ባለ ደረጃ እንዲያየው ዝም ብሎ ይሄ ዝም ብሎ የመሰዳደቢያ ወይ የመወዳደሻ ነገር ሳይሆን ወደዚህ ጥልቅ አስተሳሰብ እንዲገባና ህብረተሰባችን እንዲድን ወጣቶቹ መሳሪያ እንዲሆናቸው የበለጠ እንዲሆን ስለምናስብ ያን ልናደርግ የምንችለው ግን እነሱ በሚሰጡን አቴንሽን እነሱ በሚሰጡን ደረጃ ነው እና ከዛ አንጻር ለዛሬው ቁስል ብለን የመረቀዘው ቁስል እንዲድን ያልናቸው ነገሮች አሉ። እነሱን እንግዲህ ሰብሰብ አድርገን እስከሚቀጥለው ሳምንት ድረስ እናስብበታለን። ጥያቄ ሲልኩልን ግልጽ ያልሆኑ ነገሮችም ካሉ ደረጃውን ካሊበሩ ነው የሚባለው ከፍ ከፍ ማለት አለበት ከተለመደው። ምክንያቱም ደብሩ እኔ ወቅሳለሁ ብዙ ጊዜ መዓት እንትኖች አሉ፣ ዩቲዩብ አለ፣ መዓት ብዙ ወሬ አለ፣ ወሬ ወሬ ወሬ። ከዛ የተለየን መሆን አለብን። ከዛ የተለየ ነገር ለማቅረብ ነው። ወሬው ቢበዛ መከራው ቢበዛ ይህን ብንለው ካለንበት አንድ እርምጃ ወደፊት የሚያስደርገን ያን ልናደርግ የምንችለው ደግሞ እኔ እናንተ ወይም የኛ ቢጤዎች እየመጣን በምናደርገው ውይይት ብቻ አይደለም። ቅድሚያ ለመሬት ያስፈልጋል። የተኛው አንተ እንደምትለው ነፍስ ያለው ነው የምትለው አይደል? ብዙ ጊዜ ነፍስ ያላቸው ብዙ ኢትዮጵያውያን አሉ ብዬ አስባለሁ። የሚሸሹት ምን ይሄ ህዝብ ተሳዳቢ ነው፣ ሄዳችሁ ብትናገሩ እንዲህ ነው ምናምን ይላል። አይ ህይወት የሚከፈልበትን ትግል ሰደቡን ብለን ወይም አመናጨቁን ብለን የምንከፋ ሰዎች አይደለንም እና እነሱም እንዲወጡ ጭምር ነው ለማለት ነው። ደብሩ ያንተ ነው። ምን እንግዲህ ልክ ነው። የጤናን መንገድ አመት ሂዷት ነው ቢረዝምም አደባብሰው ቢያርሱ በአረም ይመለሱ ነው። አያት ቅድመ አያቶቻችን ብዙ ነገር እንደውም ይህን ሰሞን ተክሌ አንድ ደስ የሚል ነገር ሲናገር ሰምቼ እርስ በርሱ ስጋን በኩበት ይጠብሱ አለ። እርስ በርሱ ስጋን በኩበት ይጠብሱ ነው እና ዛሬ በእነ አብይ አእምሮ ፋኖን ሊዋጋ ለህዝቡ የቆመን ፋኖ ሊዋጋ በአማራው ምድር የተገዙት ወታደሮች ስም አላቸው እምባጠባ የሚባሉ እና ሚሊሻና ምንድን ነው አድማ በታኝ ቃሉን ስለማልወደው በጃንሆይ ጊዜ ሚሊሻ የሚባለው ጋሸኛ ነበር ይባል የነበረው። በገዛ ብሎቱ አንዳንድ ጋሻ መሬት የሚሰጣቸው የኛ እኔ የነበርኩበት ተወለድኩበት እንትን ሻምበል ነጋሽ የሚባል ያው አባቴም ስም ነጋሽ ስለሆነ ሻምበል ነጋሽ የሚባል የአባቴ እድሜ የነበረ ሰውዬ ነበር ጋሸኛ የሚባል። ይሄ አሜሪካን ሀገር ምናልባት ከኛ ለመዱት ነው ብለው ቴሪቶሪያል አርሚ ይሉታል። በክፉ ጊዜ የሚነሳ ዛሬ በፈረንጃፍ እንደውም ሚኒሻ ሲሉ ትሰማለሁ። መቼም የሞት ሞት ነው እና እነኛን የሚጠቅስ ነው። ወገኖቹ ለነሱ የቆመን ፋኖ የሚዋጋው የተገዛ አማራ ነው እና ይህ ሁሉ እንግዲህ የሁሉ ነገር መሰረቱ መቼም ያው መጨረሻ ድንቁርና ነው። ሌላ ሊበድል የሚፈልግ ሰው ሁሉ ተሳካለትም አልተሳካለትም ተመልሶ የሚጎዳው እሱ ነው እና አሻቅበው ቢተፉ ተመልሶ ባፉ ነው እና ትልቁ ነገር ረጅም መንገድ ቢሆን ትክክለኛውን መንገድ ነው እንትን ማለት ያለብን። ፍትህ ነው የሚያድነው እና በእውቀት ላይ የተመሰረተ
በምንድን ነው ይድረስ ይድረስ የሚል የትም አያደርስም። እንደውም ሌላ አንድ ሌላ ልሂቅ የተናገረውን ልጥቀስ። በጣም ደስ የሚያሰኝ አባባል ነው እና አምነው የተሟገቱት የሚረታ ከልብ ማለት ነው ከሀቅ እና እንደውም ደብተር ላይ ጽፌያት ጉርምስና መጣ መሰለኝ አንድ አፍታ እንዳታመልጥ ደብተር የለም መልከታል። ግድ የለም እስከዛው እኔ አንዳንድ ነገሮችን እጨምራለሁኝ። አውቃል። እሺ ያለው አምነ የሞገቱት አያስረታ፣ ዝግ ብለው የታጠቁት አይፈታ ይላል። ትልቅ ፍልስፍና ነው። አምነው የተሟገቱት አያስረታም እና እንደዚያውም ሁሉ በደንብ ረጋ ብለው ዝግ ብለው የታጠቁት ሰቅ ወይም ቀበቶ አይፈታም ነው እና ውሉ ምንም ጊዜ በማንኛውም ይሄ ወለም ዘለሙ የትም አያደርስንም። የዘለቄታ መጨረሻው ፍትህ ላይ የተመሰረተ ነው። አሁን ቅድም የደቡብ አፍሪካ ቅድም ላነሳሽው እነ ቢሾፕ ቱቱ የተባለው ሀገር እናድናለን ብለው በገንዘብ ተደልለው በገንዘብም በምንም ኖቤል ፕራይዝ ሸልመውት ከ1948 ከፈረንጆች መሰለኝ ምንድነው አፓርታይድ የተቋቋመው በ48 በ47 ከጠላት በኋላ ነው፣ ከሁለተኛው ዓለም ጦርነት በኋላ እስከ 94 ዓመተ ምህረት ያን ሁሉ ህዝብ ሲገሉ ሲፈጁ ሀብት ንብረቱን ሲቀሙ ዛሬ ድረስ 4% ብቻ ነው መሬቱ የደቡብ አፍሪካ መሬት በጥቁሮች እጅ ያለው። ፈረንጆቹ ናቸው የያዙት። የሐሰት ምንድነው የሐሰት ግልግል ተብሎ ወንጀል የፈጸሙት ስቲቭ ቢኮ የሁለት ልጆች እናት ናት ሚስቱ ካሳ የለ የ4 የ5 ዓመት ልጆቿን አታ ዛሬ እና ተመሳሳይ ነገር እያንጃበበ ነው እኛ ሀገር ውስጥ ዛሬ። ይሄን የጠላት መንግስት ዞር አድርጎ የሆነ ነገር ይህ በፍጹም ሊያድን የማይችል ነው። እስከ መጨረሻው ድረስ ፍትህ ነው የሚያደርገውና የቆሰለ የሚድነው ፍትህ ሲል ነው። ባጭሩ ይሄን ልበል አበባ። ልክ ነው። ፍትህን ደግሞ ሊያመጡ የሚችል ሊያስመጣ የሚችል ፍትህ በሀገራችን እንዲነግስ ሊያደርግ የሚችል ህዝብና የህዝብ መሪ የህዝብ ድርጅት ያስፈልጋል። ያን ለመፍጠር የአእምሮ ነፃነት ያስፈልጋል እና አሁን ያልከው አቶ ተክሌ ያልከው አንዳንድ ጊዜ መከራውን አናብዛ የምልበት ምክንያት ለመነሻ ለፍትህ ሊታገር የሚችል ኃይልን ለመፍጠሪያ ሳይሆን ወደታች እንዳያደርግ በሚል ነው እና ህዝባችን ይነሳል። ለብዙ ጊዜ ከብዙ መከራ ወጥቷል እና ምን ይል ነበር አቶ ተክሌ አንድ አማራው እንደ ጤፍ ነው፣ ንፋስ ሲመጣበት እንዲህ ይላል ግን አይሰበርም መልሶ ይነሳል የሚለው ነገር እና ይሄን ምን ለማለት ብዬ ነው፣ አንዘን ውስጣችን በጨለማና እንዳለም እያወቅን ቅድም የተነተንካቸው ሁሉ ነገሮች ሁሉ እንዳሉ ሆነው የደረሰብን መከራ ከታሪክ እስካሁን ድረስ ያለው እንዳለ ሆኖ በውስጣችን በእያንዳንዳችን ህይወት ውስጥ ይሄ መከራ፣ ይሄ ስቃይ፣ ይሄ ሰቆቃ የበላይነት እንዳይኖረው ተናደንበት ከዛ የመውጫ መሳሪያ መፈለጊያ እንጂ የበላይነት እንዳይኖረው ሰዎች በተፈጥሮ እግዚአብሔር የሰጠንን የውስጣዊ ደስታ የውስጣዊ ጥንካሬ እንዲኖር እንፈልጋለሁ። በአሉታዊ ሀሳብ ውስጥ ካልን አንደኛ መጥፎ ነው፣ ይለመዳል። ደጋግሜ እንደምለው የተጨቆነ ህዝብ ደግሞ በራሱ ላይ መከራ ይወዳል፣ መጥፎ ያስባል። አሁን አንዳንድ ጊዜ ስትሰማ በአማራው ላይ ነው በኢትዮጵያውያን ላይ በአጠቃላይ እኔ አበሻ የሚባለውን ቃል ስለማልወድ ለምን እንደተፈጠረም የምጠረጥርበት
ቲዮሪ ስላለኝ አበሻ የሚለውን አልጠቀምም። ግን ሲገናኝ ኢትዮጵያዊ ምንድን የሚለው በራሱ ላይ መከራ የበዛበት ህዝብ እንደዛ ነው። እና ምን ይላል? መጥፎ አበሻ እኮ መጥፎ ነው፣ አበሻ እንደዚህ ነው፣ አበሻ ጨካኝ ነው፣ ምናምን ምናምን፣ በቃ አበሻ ምቀኛ ነው። እንደዛ ጥሩ አይደለም። ምክንያቱም እና በንቃት በህሊናዊ ንቃት ያንን አባባል መቀየር አለብን። ያን ካልን ያንኑ ነው የምንሆነው። ሁለተኛ ሁሉ ሰው እንደዛ አይደለም። ሶስተኛ የጥንት አያቶቻችን ቅድመ አያቶቻችን ያን አልነበሩም። ያን ለመሆን መሞከር እንጂ ይሄ በራስ ላይ መከራን ማብዛትና ራስን ይሄ ማነው አንዱ የተባለው የኦሮሞ እንትን ነኝ የሚለው አሁን ሰሞኑን አንድ ቦታ ተናገሩ ተብሎ የአማራውን ስነ ልቦና አውቀነዋል፣ እንዲህ አድርገነዋል ምናምን ይልሃል። እና ያን ተቀብለን በዛ ስር መሆን የለብንም። እኛ ደግሞ ለዚህም ነው እኛ የመጣ ነው የሌሎችን ስነ ልቦና አውቀን ገጥመነዋል። ኦኬ መፍታትን መግጠምም እንችላለን። ስለዚህ በዛ ውስጥ እነሱ ባዘጋጁት ስነ ልቦና እነሱ ባዘጋጁት እንትን ውስጥ መጓዝ የለብንም። ጠንካራ ህዝብ ነን። ቁስሉ እንዳለ ነው፣ እንደመረቀዘ ነው። ማጥፊያ መንገዶችን ጠቁመናል እና ለሚቀጥለው ሳምንት እንግዲህ እንደውም አንድ ነገር ልበል። አንዱን እያስነሳው እንትን አልሽኝ፣ ቀሰቀሽኝ። አሁን ያልሻቸው ስም አይጠሪዎች፣ ስም አይጠሪ ነው የምላቸው፣ ከምር አይምሰልሽ አሁን የነሱ እና ይሄ ምንድን ነው እንዴ? በእናንተ በሳይኮሎጂ ምን እንደሚባል አላውቅም፣ ቃልም ያለው አይመስለኝም። እነሱ በነገራችን ላይ የአማራን ህፃናት ምን እያደረጉ ደም ይጠጡ የነበረው የአማራን ስነ ልቦና ለመቀዳጀት ነው። ስለዚህ ለነሱ የማይደረስ እንትን ተደርጎ ነው የሚያዩት። ስለዚህ ሐሰት ነው ይሄ የሚሉት እንትን በእነሱ አእምሮ አይጸነስም ቀድሞ እና እንደውም ቃል የለውም። እነሱ ማነጻጸሩ ራሱን የወንጀል ነው ብዬ ነው የምገምተው። እነሱ ሊነጻጸሩ አይገባም ነው። እኔ ከስነ ልቦና አንጻር አይደል የማየው ሰዎችን እና ትንሽ ቅድም እንዳልከው ሐኪም ለስለስ አድርጌ ነው። ኦኬ ከነሱም ውስጥ ይሄን ሲያውቁ የሚነሱ እንዳሉ ስለማውቅ ኦኬ እንደሚነሱ። ምክንያቱም የኢትዮጵያ ህዝብ ደግ ህዝብ ነው። የደቡብ ህዝብ ደግ ህዝብ ነበረ። አዋህዶ ብዙ ነገር አስተምሯቸዋል። እንደውም የሚቀጥለው ሳምንት አንተም ታውቃለህ ይሄን ቲዮሪ የኦቢዲየንስን በሚመለከት ምንድን ነው ይሄ ከሆነ የሰው ልጅ ምን ያህል ወደ አውሬነት ሊቀየር እንደሚችል የስታንሊ ሚልግራም የሚባል ስተዲ ጥናት ነበረ፣ ኤክስፐሪመንት። ጆዎችን እንዴት አድርገው ጭካኔ ለምን አንድ ሰው እንደሚያደርግ እንደገና ደግሞ እዚህም ስታንፈርድ ኤክስፐሪመንት የሚባል አለ እና እሱን ሪሊ እናቀርበዋለን። ሰው አንዳንድ ጊዜ አርቀህና በስነ ልቦና በህሊና በሃይማኖት በመንፈስ በተለያየ ነገር ካላስተካከልከው የጭካኔው መጠን ይህ ነው አይባልም። እና እንደውም እሱንም አድሬስ እናደርጋለን። እሱን ነገር በነገራችን ላይ አበባ እኔ ባህል ይወስነዋል። ሁለት ሶስቱን አይቻለሁ። እንደውም አንድ ቃለ መልሱ ላይ ደሜን አፍልቶታል። በእኛ ስነ ልቦና በእኔ ስነ ልቦና ያ ቅራቅንቦ እዚህ ግባ የምለው እንትንም አይደለም። በርካታው በአማራው መንፈስ የታነጸ በክርስትናም በእስልምናም በተለይ ራሱን በሚያከብር እንትን ላይ ፈረንጁ ለረጅም ጊዜ ታዛዥነትን አሁን የጀርመኖቹ በፌል ይላል። ትእዛዝ ነው። እንዲህ አይነት በተለይ የአማራው ትእዛዝ የሚቀበል ህዝብ አይደለም በነገራችን ላይ። ስለዚህም ነው ለምሳሌ የኦሮሞ ተብዬው ግደሉ ተብሎ እነገመቺስ እነ ምናምንቴዎች ይህም በሚሉበት ጊዜ ሰው ይገላሉ። 1 ሚሊዮን የአማራ ምሁራን አድርጉ ብሎ ቢለው አማራን አያደርግም። ጎረቤት ያለን ሌላ ህዝብ ግደል ተብሎ ቢባል አያደርግም፣ ታይቷልም። እና የፈረንጁ እንትን እንደው እኛ ላይ ብዙ እንትን አይለም ልልሽ ነው። በተለይ ወደፊት ያየዋለን። ለምን መሰለህ እኔ ለየት ያለ አስተሳሰብ ነው ያለኝ። ምክንያቱም ዛሬ ቅድም ምንድን ነው ያልከው፣ ስጋን በስጋ ያለው እንትን ያልከው ዛሬ እኔ ማንኛውም ሰው እንዲገደል እንዲጠፋ አልፈልግም። ኢትዮጵያም ውስጥ ሆነ እንኳን አፍሪካ ውስጥ በዓለምም እንደዚ አይነት እምነት አለኝ። ነገር ግን
በአማራው ላይ አሁን የሚደረገው ጦርነት አማራውን በአማራ በማፋጀት ላይ ናቸው። ያን ኤክስፐሪመንት በማድረግ ላይ ናቸው እና እንደ ዋዛ እናየውም ማለት ነው። ሰው የማይሆነው ነገር የለም። የሰው ልጅ ካላነጽከው በስተቀር እና ካላስተካከልከው ለ30 ዓመት የተደረገበት ድርጊት ምን ውስጥ እንደሚከት አይታወቅም። ግን በሰፊው እንወያይበታለን። ጥሩ ነው። አሁን እንኳን እንዳልነው መንግስት የሚያከብር ህዝብ ስለሆነ ያው በድንቁርናም ቢሆን ነው እነኝህን መንግስት አድርጎ ስላየ ነው እንጂ እኔ መቼም ያወቀ ሰው እነኝህ ሰዎች እንትን አያደርግም። እንደው ዘመዶችን ስለማቅ ማለት ነው። ልክ ነው። እሱም አንዱ የመሻሪያው የመረቀዘው ቁስል በዛሬው ውይይት እንዲሁ ዳርዳሩን ነካካን እንጂ በአጠቃላይ ያለውን ሁኔታ ነካን እንጂ በዝርዝር ማለት ነው። በዝርዝር እነዚህን ነገሮች ማወቅ መተንተን አለብን። ምክንያቱም ራሳችን ለራሳችን ጠላት ሆነናል። ተው አይደለም እንላለን። ራሳችን በራሳችን ላይ ያደረግነው ጥፋት ያን ሁሉ የግድ ማየት ያስፈልጋል። በታት ነው እንደ ወጌሻ እንዳልከው አጥንቱን ለመጠጋገን የዚህኛውንም አእምሮ እንደገና ፈተን መግጠም አለብን። ስር ነቀሉን ለውጥ ለማምጣት አንተም እኔም የምንፈልገውንና እንግዲህ አድማጮቻችን በተመቸን ጊዜ በተከታታይ ብለናል። እናመሰግናለን። ይህንን እድል በተለይ ወደ ኢትዮጵያ እንድናስተላልፍ ይሄ ሳተላይት በማግኘታችን በጣም ደስ ይለናል። ለዚህም ነው ዘመድ ሚዲያ እና በሱ ደስ ይለናል። የእናንተንም ተሳትፎ በውጭ ደግሞ ያላችሁ ትግሉ የጋራ ስለሆነ እንደዚህ አይነት አስተሳሰቦች ውስጥ የሚቆረቁሩ ስለሆኑ የበለጠ እንድናብራራ የበለጠ መፍትሄ ለቁስሉ እንዲሽር ምን ማድረግ አለብን የሚለውን እንድንሰራ የእናንተ ትብብር ይጠይቃል። እኛ የሚዲያ የምናምን የጋዜጠኛ ሰዎች አይደለንም እና በምታገኙት ሁሉ ሊንኩን ምንድን ነው አድርጉ የሚባለው? የሆነ ነገር አድርጉ ይባላል አይደል? አስተላልፉ፣ አጋሩት፣ አዳርሱ። ሼር የሚለውን የማይወደድ ነገር እያለን ትላለህ አይደል? አድርሱ። ከዛም ደግሞ የበለጠ እንዳለፈው የሰጣችሁን ምክር የሰጣችሁን አስተያየት በጣም ጠቃሚ ነው እና በጋራ ቁስላችን የህዝባችን የሀገራችን ቁስል እንዲሽር የሚያደርገውን መንገድ የጤና መንገድ አዳብሩት ለማለት ነው። በሚቀጥለው ጊዜ እስክንገናኝ ሰላም ሰንብቱ። ደህና ዋሉ።